ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት አገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረከካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት አገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምሱ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አለ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ ነው። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣ ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠበንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይህን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋጅተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለውም ብዙ የምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋጅተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስካደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል። እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት። ይሄን የምናደርገው ለምንድን ነው? ካሁን ቀደም አግንተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ።
እንዳውም ካሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሐሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ነው። ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጣ። ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቭን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳን ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገ መጣ። ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየጠነከረ ይሄዳል የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው የሚል በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል የሚል እምነት አለኝና እሱ አስተሳሰብ እያደገ እየመጣ ነው ቴዲና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል።